ጽፏል ለምላስ ብቻ 20 አፋት አለው 20 አፋት ማለት የምላስ هذه الآن إذا ذهبت إلى مستشفى يكلمك عن أمراض العين الحسية ለምሳሌ አሁን ሐኪም ቤት ብንሄድ የሚታየው አይናችን ምንድነው በሽታው ሊነግሩን ይችላል من يكلمك عن أمراض العين الباطنية ግን ማን ነው የሚነግር እስቲ በአይን ሰበብ የሚመጣ በሽታ ውስጥ የሆነ በሽታ ከአላህ ጋር የሚያቆራርጥ ማለት ነው እሱ የሚነግረን ማን ነው تحتاج تعالجها ما دمت في الدنيا لأنها ستعيش معك إلى القبر لكن عينك الباطنية هي التي ستتهيأ بها للنظر إلى الوجه الكريم وجه المولى سبحانه وتعالى في أرض المحشر ይሄ አይን ለምሳሌ ብንታመም ሄደን ሆስፒታል መታከም እንችላለን ግን ዋናው የውስጥ አይን ይባላል ያ የውስጥ አይን ቢታመምና ቢበላሽ ማን ነው የሚያስተካክልልን ይሄ አይን ደግሞ ከተበላሸ ይሄ አይናችን ነው የውስጥ በውስጥ አይን ነው አላህን Subhanahu Wa Ta'ala ማየት የሚቻለውና በዛ በተበላሸ አይን ማየት አንችልም لذلك بحث العلماء ما هي أمراض العين